አሜሪካ በህወሓት ላይ ማዕቀብ ጥላለች። ትግራይ ከተደገሰላት የባሰ አዘቅትና አዙሪት የምናድንበት ጊዜ አሁንና አሁን ብቻ ነው። ጌታቸው ረዳ በአፋጣኝ አስቸኳይ እናም ጥብቅ መግለጫን አውጥተዋል። መረጃውን በስፋት እናስደምጣችኋለን። ፑቲን ለ160 ሺህ ወጣቶች ወታደራዊ ጥሪን አድርገዋል። በማይናማር ብሔራዊ የሀዘን ቀን ታውጇል። የኢቢኤስ አዲስ ምዕራፍ የተሰኘው ፕሮግራም መታገዱ ተሰምቷል። እኚህ መረጃዎች በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። አሜሪካ በህወሓት ላይ ማዕቀብ ጥላለች። የአሜሪካ መንግስት በነደብረጽዮን ህወሓት አመራርና ከሱ ጋር ተሰልፈው ጊዜያዊ መንግስት ላይ መፈንቅለ መንግስት እየፈጸሙ ያሉ አመራሮች ላይ ማዕቀብ ለመጣል ማሰቡን ዘ ኢኮኖሚስት ዘግቧል። ከዚህም በተጨማሪ በኢትዮጵያና በኤርትራ መካከል ግጭት ለመቀስቀስና ቀጠናውን ለማተራመስ እቅድ እንዳለባቸውም አውስቷል። የህወሓት ቡድን ከኤርትራ ጋር በመሰለፍ የአብይ አህመድን መንግስት ለመጣል ጥምረት ፈጥረዋል ያለ ሲሆን ዶክተር ደብረጽዮን ከኤርትራ ጋር ግንኙነት የለንም ሲሉ አስተባብለዋል። የኢትዮጵያ ቀይ ባህር የባህር ኃይል መገንባት እንደምትፈልግ የታወቀ ቢሆንም ከኤርትራ ጋር ወደ ጦርነት ከተገባ የመጀመሪያዋ ተጎጂ የምትሆነው ትግራይ ናትም ብሏል። በተያያዘ መረጃም አቶ ጌታቸው ረዳ ጥብቅ መልእክትን አስተላልፈዋል። ትግራይ ከተደገሰላት የባሰ አዘቅትና ዙሪት የምናድንበት ጊዜ አሁንና አሁን ብቻ ነው ሲልም በጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ቡድን አስታወቀ። አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ባወጣው መግለጫ ልዩነቶቻችን በይደር በመቆየት ቂምና ቁርሾ ቀርፈን እኔነትንና ጠቅላይነትን አስተሳሰብ ከውስጣችን በማስወገድ ትግራይን እናድናትም ብሏል። ትግራይ ከገባችበት ቀውስና አጣብቅኝ ያድናታል ብዬ አምንበታለሁ ያለውን የመፍትሄ ሀሳብ ለውይይት ማቅረቡን ያስታወቀው ቡድኑ ከቀረበው የተሻለ ክልሉን ማዳን የሚችል የመፍትሄ ሀሳብ ካለ ለማዳመጥ ዝግጁ መሆኑን ገልጿል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩትን ህወሓት በግልጽና ጠንካራ ቃላት የተቸም ሲሆን ጊዜያዊ አስተዳደሩ ለአንድ ዓመት መራዘሙን በመቀበል የሚከተሉትን 3 የመፍትሄ ሀሳቦችን አቅርቧል። ጊዜያዊ አስተዳደሩ ሁሉም አመለካከቶች በማቀፍ የፕሪቶሪያ የሰላም ስምምነት ማዕከል በማድረግ መዋቅሮ ተጠናክሮ በአስቸኳይ መቋቋም አለበት። እድሜው የተራዘመው ጊዜያዊ አስተዳደር ማቋቋም የሚያስችል ሁሉም አመለካከቶችና የፕሪቶሪያው የሰላም ስምምነት አፈራራሚዎች ያካተተ ፖለቲካዊ ውይይት ይቅደም። የትግራይ ሰራዊት ታጣቂዎች ወደ ማረፊያ ካምፓቸው ተመልሰው የሰላምና የጸጥታ ስራ ሙሉ በሙሉ በህዝባዊ ፖሊስ ይተካ። የጊዜያዊ አስተዳደሩ መዋቅር እስከ ቀበሌ ድረስ ህዝቡ ነፃ ሆኖ በመረጣቸው አስተዳደሮችም እንዲመራ ተግባሩ በአንድ ወር ውስጥ እንዲከናወን ብሏል። ፕሬዝዳንት አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ከዶክተር ደብረጽዮን ገብረ ሚካኤል ህወሓት ቡድን ጋር ለመወያየት ዝግጁ መሆኑን ባወጣው ወቅታዊ መግለጫ ላይ ይፋ አድርጓል። የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጁ መሰረት ከስርጭት ታግዶ እንዲቆይ ተወሰነ። አዲስ ምዕራፍ የቴሌቪዥን ፕሮግራምን በተመለከተ አስተዳደራዊ እርምጃ መውሰዱን መጋቢት 23 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙሃን ባለስልጣን ባወጣው መግለጫ ያሳያል። በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራሙ እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ህጎች አንጻር በመገምገም አስተዳደራዊ እርምጃም ተወስዷል። በዚሁ መሰረት በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238/2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1185/2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን፣ መደበኛ የጋዜጠኝነት አሰራርን የሚጥስ ፓራጆርናሊዝም አሰራርን
የተከተለ ሆኖም ተገኝቷል። ጣቢያውም በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት መፈጸሙንም ገልጿል ሲል የመገናኛ ብዙሃን ባለስልጣን ባወጣው መግለጫ ፕሮግራሙን እንዳገደ አስታውቋል። ወደ ቀጣይ መረጃችን ስናመራ ፑቲን ለ160 ሺህ ወጣቶች ወታደራዊ ጥሪን አቀረቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዓመታት በኋላ ከፍተኛ ያሉትን ወታደራዊ ጥሪ ማድረጋቸው ተሰምቷል። ፕሬዝዳንቱ እድሜያቸው ከ18 እስከ 30 ለሚገኙ 160 ሺህ ወጣቶች ሀገራቸውን በውትድርና ያገለግሉ ዘንድ ጥሪ አድርገዋል። የአሁኑ ጥሪ ከፈረንጆቹ 2011 በኋላ ለበርካታ ሰዎች የተደረገ ትልቁ ወታደራዊ ጥሪም ተብሏል። የአንድ ዓመት ወታደራዊ ጥሪ ምልመላው ከጸደይና በልግ ወራት ባለው ጊዜ ውስጥም የሚጠናቀቅ መሆኑ ነው የተገለጸው። የአሁኑ ወታደራዊ ቅጥር ማስታወቂያ ካለፈው የፈረንጆቹ ዓመት አንጻር ከፍተኛ የቁጥር ብልጫ ያለው ሲሆን ይህም ፑቲን የሀገሪቱን ጦር ቁጥር ለማሳደግ የያዙት እቅድ አካል ነው። እንደ ቢቢሲ ዘገባ ፑቲን የሩሲያን ጦር ቁጥር 2.39 ሚሊዮን የማድረስ እቅድ ሲኖራቸው ከዚህ ውስጥም 1.5 ሚሊዮን ያክሉ ለግዳጅ ዝግጁ የሚሆኑ ናቸው። አዲሶቹ ተቀጣሪዎች ወደ ዩክሬን ለግዳጅ የሚላኩ ሳይሆኑ ለልዩ ወታደራዊ ተልዕኮ የሚዘጋጁ መሆናቸውንም ዘገባው በስፋት አመላክቷል። ወደ መጨረሻው መረጃችን ስናመራ በማይናማር ርዕደ መሬት ከ2000 በላይ ሰዎች የሞቱ ሲሆን የሀገሪቱ ወታደራዊ መንግስትም የአንድ ሳምንት ብሔራዊ ሐዘን ቀን አውጇል። በ7.7 ማግኒቲዩድ የተለካው ርዕደ መሬት የተነሳበትን ሰዓት ለማስታወስ የሊና ጸሎትም ይደረጋል። በርዕደ መሬቱ ሳቢያ የተጎዱ ሰዎች ከ4000 በላይ መሆናቸውም ተገልጿል። በማይናማር ጎረቤት ታይላንድ በርዕደ መሬቱ ንዝረት 20 ሰዎች ሞተዋል። በባንኮክ ህንፃዎች በመሰንጠቃቸውም በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ለመውጣት ተገደዋል። በሁለቱም ሀገራት ከአደጋው የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋው እየተመናመነ መጥቷል። ርዕደ መሬቱ ከተነሳ 72 ሰዓታት በማለፋቸው ሰዎችን በህይወት የማግኘት እድሉ እጅግ ጠቧል። ለ5 ቀናት የማይናማር ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ ወታደራዊ መንግስቱም ገልጿል። ዜጎች በያሉበት ሆነው ለተጎጂዎች የሊና ጸሎት ያደርሳሉ። ወታደራዊ መንግስቱ ሩሲያ፣ ቻይናና አሜሪካን ጨምሮ ከዓለም አቀፍ ማህበረሰብም እርዳታ እንዲሰጠውም ጠይቋል። የተራድኦ ድርጅቶች እንዳሉትም በቀጣይ የሚኖረው ስራ ከባድ ይሆናል። የተለያዩ በሽታዎች ሊነሱ የሚችሉ ሲሆን የመሰረተ ልማት ውድመት የእርዳታ ስራውን የሚያስተጓጉሉም ይሆናል። ቢቢሲ በርሚዝ የተመለከታቸው አካባቢዎችም የእርዳታ ስራ በሁሉም ስፍራ አለመጀመሩን ያሳያሉ። በይፋ የሟቾች ቁጥር 2000 ይደርሳል ቢባልም ወታደራዊ መንግስት የተፈጥሮ አደጋ ሲደርስ የተጎዱ ሰዎችን ቁጥር በማሳነስ ይታወቃል። በባንኮክ በርካታ የግንባታ ሰራተኞች በስራ ላይ ሳሉ ርዕደ መሬቱ ስለተነሳ በፍርስራሽ ስር ተቀብረዋል። ከአደጋው የተረፉ ሰዎችን ለማግኘት የሚደረገው ጥረትም እምብዛም ውጤታማ አልሆነም። የተባበሩት መንግስታት እንዳለው ርዕደ መሬቱ በማይናማር ያለውን አስከፊ ሁኔታ የበለጠ ያባባሰ ነው። ማይናማር ለ4 ዓመታት የእርስ በርስ ጦርነት ውስጥ ናት። ርዕደ መሬቱ ጉዳት እያደረሰ ባለበት ወቅትም ወታደራዊ መንግስቱ ለዲሞክራሲ በሚታገሉ አማጽያን ላይ የአየር ጥቃትን እያደረሰ ነው። ርዕደ መሬቱ በተነሳበት ከተማም በቅርብ ርቀት በሚገኘው ሳጋይንግ የሚታየው ሰብአዊ ቀውስም የከፋ ነው። የእርዳታ ተቋማት ሰብአዊ ቀውሱ እየተባባሰ ሊሄድ እንደሚችልም አስጠንቅቀዋል። በባንኮክ በተደረመሰ ህንፃ ምክንያት ከሞቱት ሰዎች በተጨማሪ 70 ሰዎችም እስካሁን ያሉበት አልታወቀም። የማይናማር ርዕደ መሬት ከታይላንድ በተጨማሪ በቻይናም ንዝረቱ ተሰምቷል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።